ታላቅ የምስራች ለቤት ፈላጊዎች በሙሉ ከቴምር ሪል ስቴት ሳር ቤት አፍሪካ ህብረት ፊት ለፊት ከባለ 175 ካሬ እስከ ባለ 3 146 ካሬ በፈለጉት የካሬ አማራጭ በታላቅ የ40% ቅናሽ በካሬ 64200 ብር ይዘንሎ መጥተናል። በ2 ዓመት ከ6 ወር ጥንቅቅ አድርገን እናስረክቦታለን። የንግድ ሱቅም ከፈለጉ ፒያሳ ሚኒሊክ አደባባይ ፊት ለፊት G+5 የንግድ ሱቆችን እየገነባ እንገኛለን። ከ3.9 ሚሊዮን አጠቃላይ ክፍያ ወይንም ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት የናንተው። የአውሮፕላኑ በር ሲከፈት ቬራ ሮስቶቫን የተቀበላት ከባድና የሚለበልብ ሙቀት ነበረ። የአየሩ ክብደት በሳምባዎቿ ውስጥ እየተሰማት ነው። ቡርኪና ፋሶ ለሷ አዲስ ነበረች፣ ነገር ግን ተልእኮዋ አዲስ አልነበረም። አውሮፕላን ማረፊያው በሰው ግርግር ተሞልቷል። ነገር ግን ቬራ በህዝቡ መካከል ስትንቀሳቀስ ልዩ ትኩረት አትስብም ነበር። ፓስፖርቷም ይህንኑ ያረጋግጣል። ቬራ ሮስቶቫ የምስራቅ አውሮፓዊቷ ሀገር የባህል ልዑክ። እውነታው ግን ይህ አይደለም። ከዚህ ውሸት ሽፋን ጀርባ የተደበቀ ማንነቷ ለዓመታት በከባድ ስልጠናና በፖለቲካዊ ተንኮል የተገነባ ፈገግታዋ የተሳለ እንቅስቃሴዎቿ ሁሉ አንድ ዓላማ ያነገቡ ነበሩ። ዓላማዋ ደግሞ አንድና ግልጽ ነበር። የቡርኪና ፋሶን ተጽዕኖ ፈጣሪ መሪ ፕሬዝዳንት ኢብራሂም ትራውሬን ከዚች ምድር ማሰናበትም። ተልእኮ የመጣው ከጀርባ ሆኖ የራሳቸውን ኢኮኖሚያዊና ፖለቲካዊ ጥቅም ለማስጠበቅ ከሚፈልጉ ስማቸው በቀላሉ የማይነሳ ነገር ግን በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ከሆኑ ጨካኝና ከሃዲ ቡድኖች ነበር። ለእነዚህ ቡድኖች ትራውሬ በምዕራብ አፍሪካ እየገነነ የመጣውን የነጻነትና የራሳቸውን ሀብት በራሳቸው የመቆጣጠር እንቅስቃሴን የሚያቀጣጥል ጥቅማቸውን የሚጻረር አደገኛ ሰው ነበር። ስለዚህም መወገድ ነበረበት። ቬራ በፓስፖርት ቁጥጥር መስመር ላይ ቆማ ሳለች አይኖቿ በዙሪያዋ ያለውን እንቅስቃሴ መረምሩ ነበር። ስሟ ሲጠራ ወደፊት ቀረበች። የኦፊሰሩን ቀዝቃዛ እይታ በተረጋጋና ፈገግታ ባለው ገጽታ ተቀበለች። ፓስፖርቷንና ቪዛዋን አሳየች። ጥቂት መደበኛ ጥያቄዎች ተጠየቁ። እሷም መልሶቿን ሰጠች። የድምጿ ቃና የተረጋጋና በራስ መተማመን የሚያሳይ ነበር። የባህል ልዑክ እንጂ ሌላ ምንም ልትሆን እንደማትችል ያሳምናል። ከአውሮፕላን ማረፊያው ስትወጣ ቀድሞ የተዘጋጀላት መኪና እየጠበቃት ነበር። ሹፌሩ በጸጥታ በሩን ከፈተላት። እሷም እንዲሁ በጸጥታ ገባች። መኪናው ወደ ከተማዋ ሲያመራ ቬራ በመስታወቱ በኩል የሚታየውን ትዕይንት ትመለከት ነበር። ዋጋዱጉ ግርግር የበዛባት ከተማ ናት። ሕፃናት በመንገድ ዳር ይሯሯጣሉ። ነጋዴዎች ዕቃዎቻቸውን ይዘው ይጮጮኻሉ። አቧራማ መንገዶች በሞተር ሳይክሎችና በአሮጌ መኪኖች ተጨናንቀዋል። ለቬራ ግን እነዚህ ሁሉ ከበስተጀርባ የሚታዩ ምስሎች ብቻ ነበሩ። አእምሮዋ በተልእኮ ላይ ብቻ ያተኮረ ነበር። ፕሬዝዳንት ትራውሬ በቀላሉ የማይገኝ ኢላማ እንደሆነ አጥብቃ ታውቃለች። በዙሪያ ያለው ጥበቃ የብረት አጥር ነው። እያንዳንዱ እንቅስቃሴ በከፍተኛ ጥንቃቄ የተሞላ ነው። ነገር ግን ቬራ እንደዚህ አይነት ፈተናዎችን ተለማምዳለች። እንዲያውም በጣም ተወዳቸዋለች። ፈተናው ከፍ ባለ ቁጥር ስኬት የበለጠ ጣፋጭ እንደሚሆንም ታምናለች። ወደ ተዘጋጀላት ቅንጡ ሆቴል ስትደርስ የሆቴሉ ሰራተኞች በአክብሮት ተቀብለው ሻንጣዋን ወደ ክፍሏ ወሰዱላት። ክፍሏ ሰፊና ምቹ ነበር። በረንዳው የከተማውን እይታ ያሳያል። ነገር ግን ቬራ ለነዚህ ቅንጦቶች ትኩረት አልሰጠችም። መስኮቱን ዘግታ መጋረጃዎቹን አወረደች። ከሻንጣዋ ውስጥም የመገናኛ መሳሪያ ወጣች። ተልእኮዋን አንድ ብላ ጀመረች። የመጀመሪያው እርምጃ መረጃ መሰብሰብና የኢላማውን እንቅስቃሴ መከታተል ነበር። ከዚያም ትክክለኛውን ጊዜና ቦታ መምረጥም። በስተመጨረሻም ያለምንም እንከን ተልእኮውን መፈጸም። በከተማዋ ውስጥ መንቀሳቀስ ስትጀምር ከጀርባዋ ያሉ ኃይሎች መረባቸውን ዘርግተውላት ነበር። ኮሎኔል ዳቢሬ የፕሬዝዳንቱ የደህንነት ኃላፊ የቬራ አይንና ጆሮ ለመሆን በገንዘብና በሹመት ቃል ተገዝቶ ነበር። ዳቢሬ በስልጣን ጥሙ የተነሳ የሀገሩን መሪ ለመካድ ወደ ኋላ የማይል በሙስና የተዘፈቀ ሰው ነበር። ስለ ፕሬዝዳንቱ የዕለት ተዕለት እንቅስቃሴ፣ ስለሚሄድባቸው ቦታዎችና ስለሚያገኛቸው ሰዎች በሙሉ ለቬራ መረጃ የሚያቀብላት እሱ ነበር። ሌላኛው የቬራ ቁልፍ ሰው ዳንኤል ሜንሳ ነበር። በተባበሩት መንግስታት ድርጅት ውስጥ የሚሰራው ዳንኤል በስራው ምክንያት ከበርካታ የአፍሪካ መሪዎች ጋር ይቀራረባል። የዳንኤል ማራኪ ፈገግታና የዲፕሎማሲያዊ አንደበቱ ከጀርባ ያለውን ቀዝቃዛ የስልጣን ፍላጎትና የግል ጥቅም የማሳደድ ባህሪውን ይሸፍኑት ነበር። ቬራን ከትራውሬ ቅርብ ሰዎች ጋር በማስተዋወቅ ቀስ በቀስ ወደ ፕሬዝዳንቱ እንድትቀርብ በር የከፈተላት እሱ ነበር።
ዳንኤልም ልክ እንደ ዳቢሬ የራሱ የሆነ የተደበቀ አጀንዳ ነበረው። የቬራ ስኬት ለራሱ የፖለቲካ ምኞት መወጣጫ እንደሚሆንለትም ያምናል። ቬራ የባህል ልዑክ በሚለው ሽፋን አማካኝነት በዋጋዱጉ ዲፕሎማቲክ ማህበረሰብ ውስጥ ሰርጋ ገባችም። ቀናት እያለፉ ሲሄዱ በተለያዩ ዝግጅቶች ላይ መታየት ጀመረችም። በከተማዋ የሚዘጋጁ የስዕል ትርኢቶች ላይ ተገኝታ ስለ ስነ ጥበብ ጥልቅ እውቀት እንዳላት አስመስላ ታወራለችም። በኢኮኖሚ መድረኮች ላይ ስለ ሀገሯ የኢንቨስትመንት እድሎች ስትናገር ቃላቶቿ የተመረጡና የሚያሳምኑ ነበሩ። ሁሌም የተመጣጠነና የሚያምር አለባበሷ፣ የተረጋጋና በራስ መተማመን የተሞላው ባህሪዋ የበርካታ ባለስልጣናትና ዲፕሎማቶችን አድናቆት እንድታገኝ አድርጓታል። ፕሬዝዳንት ትራኦሬ ግን ከሌሎቹ የተለየ ነው። በዙሪያው ባሉ በርካታ የጥቅም ግጭቶችና የውጭ ጣልቃ ገብነቶች ምክንያት ከፍተኛ የጥንቃቄ እርምጃዎችን ይወስድ ነበር። በተለይ የውጭ ዜጎችን በቀላሉ አያምንም። አይኖቹ ሁሌም የሚመረምሩ፣ ቃላቶቹ የተመጠኑ ነበሩ። የቬራ መልካም ስምና ብልህነት ግን ቀስ በቀስ ይህንን የጥንቃቄ አጥር መናድ ጀመረ። ቬራ በትዕግስትና በስልት ነበር የምትንቀሳቀሰው። እያንዳንዱ እርምጃዋን በጥንቃቄ ትወስድም ነበር። ከጀርባ የቬራ የመረጃ መረብ ያለማቋረጥ ይሰራ ነበር። የተከፈላቸው መረጃ አቀባዩ ጥቃቅን የሚመስሉ ነገር ግን ወሳኝ መረጃዎችን ያቀብሏታል። የትራኦሬ ቅርብ ጠባቂዎች፣ ሹፌሮች፣ ጽዳት ስራ ላይ የተሰማሩ ሰራተኞች ሳይቀሩ ለቬራ የመረጃ ምንጭ ነበሩ። በቀናቱ ውስጥ ቬራ እንግዳ መሆኗ ቀርቶ በዋጋዱጉ የፖለቲካ መድረክ ላይ የተለመደች ሰው ሆነችም። የትራኦሬ የቅርብ አማካሪዎች እንኳን በብቃቷና በማራኪ ስብዕናዋ ተደንቀዋል። ቬራ ግን ከዚህ ሁሉ ውዳሴና አድናቆት ጀርባ ዓላማዋ ላይ ብቻ ትኩረት አድርጋ ነበረ። እያንዳንዱን ሰው፣ እያንዳንዱን ንግግር፣ እያንዳንዱን እንቅስቃሴ ትመረምራለችም። የአእምሮዋ ካርታ ላይ ወደ ትራኦሬ የሚያደርሷትን መንገዶች በሙሉ ታስስ ነበረ። ምሽት ላይ ከቀኑ ግርግር ስትርቅ በቅንጡ የሆቴል ክፍሏ ውስጥ ሆና የተመሰጠሩ መልእክቶቿን በትንሿ የመገናኛ መሳሪያ ደርሰውታል። ከላኪዎቿ የሚመጡት መረጃዎች እያንዳንዱን የእቅዷን ደረጃ ያረጋግጡ ነበርም። እቅዱ ፍጹም መስሎ መታየት ጀመረም። ቬራ ከዚህ ቀደም ብዙ ጊዜ ተልዕኮ ፈጽማለች፣ ነገር ግን ይህኛው የተለየ ነው። ፕሬዝዳንት ትራኦሬ በህዝቡ ዘንድ ከፍተኛ ተቀባይነት ያለው፣ ለአገሩና ለአፍሪካ ራዕይ ያለው መሪ ነው። የእውነታው ግን የቬራን ግድያ ተልዕኮ ሊያናውጠው አልቻለም። የዲፕሎማቲክ ምሽት በስብሰባ ማዕከል ውስጥ በድምቀት እየተካሄደ ነው። የተንቆጠቆጡ አምፖሎች አዳራሹን በወርቃማ ብርሃን አጥለቅልቀውታል። ከየአቅጣጫው የመጡ ዲፕሎማቶች፣ የሀገር መሪዎችና የንግድ ሰዎች በአዳራሹ ውስጥ ወዲህ ወዲያ ይላሉ። የአለባበሳቸው ውበትና የንግግራቸው ድምቀት የምሽቱን ድባብ አድምቆታል። ቬራ ሮስቶቫ በሚያምርና ሰውነቷን በሚያሳይ ቀይ ቀሚስ ተውባ በመካከላቸው እንደ ንግሥት ትንቀሳቀሳለችም። ፈገግታዋ ማራኪ፣ ቃላቶቿ የተመረጡ፣ እያንዳንዱ እንቅስቃሴዋ የተሰላ ነበርም። ማንም ቢመለከታት ውብና ብልህ የባህል ልዑክ እንጂ ቅጥር ነፍሰ ገዳይ ትሆናለች ብሎ በፍጹም አይገምትም። የምሽት ድባቡ ለቬራ እቅድ ተስማሚ ሆኖላታል። ሰዎች በወይን ጠጅ ሞቅ ብሏቸዋል። በቃውም ቢሆን በዝግጅቱ ስፋትና በተሳታፊዎች ብዛት ምክንያት ትንሽ የተዘናጋ ይመስላል። ፕሬዝዳንት ኢብራሂም ትራኦሬ በአዳራሹ መሃል ላይ ከጥቂት የቅርብ አማካሪዎቻቸው ጋር በመሆን ከውጭ ሀገር መሪዎች ጋር በፈገግታ ይጫወታሉ። ቬራ ከርቀት የተከታተለቻቸው ነበረ። አይኖቿ እያንዳንዱን እንቅስቃሴዎች ይመረምራሉ። የግድያ እቅዱ ለሳምንታት በጥንቃቄ ተጠንቷል። እርዙ ጣዕም የሌለውና በቀላሉ በምግብም ሆነ በመጠጥ ውስጥ ሲጨመር የማይለይ ኒውሮቶክሲን ዲቫር በስደት ላይ በሚኖረው ባለጸጋ ሊላስ ኳንዳ በኩል ተዘጋጅቶላታል። ሊላስ የራሱ የሆነ የጥቅም ፍላጎት ነበረው። የትራኦሬ መወገድ ለእሱ የንግድና ፖለቲካ በሮችን እንደሚከፍትለት ያምናል። መርዙን ወደ ፕሬዝዳንቱ መጠጥ ውስጥ መጨመር የቬራ የመጨረሻ ተግባር ነው። ዳንኤል ሜንሳም የራሱን ሚና የተጫወተ ነው። ቬራን ከትራኦሬ ቅርብ ሰዎች ጋር በማስተዋወቅና በመካከላቸው የተወሰነ መተማመን እንዲፈጠር በማድረግ ቁልፍ ሚና ተጫውቷል። የቬራ የባህል ልዑክነት ሽፋን ዳንኤልን በቀላሉ እንዲቀርባትና መረጃ እንዳይቀብላት አስችሎታል። ቬራ ግን የዳንኤል እውነተኛ ፍላጎት ሙሉ በሙሉ አላወቀችም። ዳንኤል ለቬራም ሆነ ላኪዎቿ ታማኝ መስሎ ቢቀርብም ነገር ግን በልቡ ውስጥ የራሱ የሆነ የፖለቲካ ቁማር እየተጫወተ ነበርም። ምሽቱ እየገፋ ሲሄድ ቬራ ወደ ፕሬዝዳንቱ ቀረበችም። በትህትና ሰላምታ ሰጠቻቸው። ስለ ባህል ልውውጥና ስለ ሀገሯ ውበት ጥቂት ቃላቶችን ተናገረችም። ትራኦሬ በፈገግታ ተቀበሏት። የቬራ ብልህነትና ማራኪ ስብዕና እሳቸውንም ሳይቀር ማርኳቸዋል። ይህ ቅጽበት ለቬራ ወሳኝ ነበረም። በጥንቃቄ በልብሷ ውስጥ የደበቀችውን የመርዝ ጠርሙስ አወጣችም። እጆቿ አይንቀጠቀጡም። የልብ ምቷም የተረጋጋ ነበርም።
በዙሪያ ያሉ ሰዎች በውይይትና በሳቅ ተውጠዋል። ማንም ትኩረት አልሰጣትም። መርዙን በፕሬዝዳንቱ የወይን ብርጭቆ ውስጥ ልትጨምር ስትል ግን ቅጽበታዊ የሆነ ያልጠበቀችው ስሜት በውስጧ ተቀሰቀሰ። ለሰከንድ ያህል የኢላማዋ ፊት ለፊት ላይ ያለው የዋህ ፈገግታ፣ በዙሪያ ያሉ ሰዎች ተስፋና የምትፈጽመው ድርጊት ክብደት በሐሳቧ ውስጥ ተመላለሰ። ይህ ከዚህ በፊት ተልእኮ ስትፈጽም ተሰምቷት የማያውቅ እንግዳ ስሜት ነበረ። ለዓመታት የገነባችው የፕሮፌሽናሊዝም ግድግዳ ለቅጽበት የተናጋ መሰለም። ነገር ግን ይህ ስሜት የዘለቀው ለአፍታ ብቻ ነበረም። ቬራ በፍጥነት ትኩረቷን ሰብስባ ወደ ቀድሞ ማንነቷ ተመለሰችም። ስሜት ለድግመቶች በር እንደሚከፍቱ ታውቃለች። እናም እሷ መቼም ቢሆን ደካማ ልትሆን አትችልም። መርዙን ልትጨምር ስትል የአዳራሹ መብራቶች በድንገት ብልጭ ድርግም አሉ። ከዚያም ከፍተኛ የጩኸትና የግርግር ድምፅ ተሰማ። በታሰበው ሁኔታ የትራኦሬ የጸጥታ ኃይሎች አዳራሹን ወረሩትም። መሳሪያ የታጠቁ ወታደሮች ከየአቅጣጫው እየሮጡ መጡ። ሁሉም ሰው ወደ ታች፣ ሁሉም ሰው ወደ ታች የሚሉ የትዕዛዝ ቃላት በአዳራሹ ውስጥ አስተጋባ። ቬራ በድንጋጤ ቆመችም። ምክንያቱም ባላሰበችው ሁኔታ እቅዷ ከሸፈ። እንዴት ሊሆን ቻለ? ሁሉም ነገር ፍጹም ነበር። መረጃው ከየት ሊወጣ ቻለ? ግራ በመጋባት ዙሪያውን ስትመለከት አይኖቿ ከዳንኤል ሜንሳ አይኖች ጋር ተጋጩ። የዳንኤል ፊት ላይ ያለው ስውር የድል ፈገግታ ሁሉንም ነገር ገለጠላት። ክህደትም ዳንኤል ነበር መረጃውን አሳልፎ የሰጠው። የቬራ አእምሮ በፍጥነት መስራት ጀመረ። ለማምለጥ መሞከር ወይንስ መያዝን መቀበል? ነገር ግን ለማምለጥ ምንም እድል አልነበራትም። የጠመንጃ አፈሙዝ ግንባሯ ላይ ተደቅኗል። የቬራ የብዙ ዓመታት ስልጠና በሰከንዶቹ ውስጥ ከንቱ የሆነ መሰላትም። ያቺ ብቃት ያላት ገዳይ በክህደት ምክንያት ተራ እስረኛ ሆናለችም። የአዳራሹ ድምቀት በቅጽበት ወደ ፍጹም ሙቀት ተቀየረ። የጸጥታ ኃይሎች ወዲያ ወዲህ ሲሯሯጡ፣ የተደናገጡት የዲፕሎማቲክ እንግዶች ለመደበቅ ሲሞክሩ፣ ቬራ ሮስቶቫ ግን በቆመችበት ቦታ እንደተገተረ ይቀራችም። ቀዝቃዛው የጦር መሳሪያ ጫፍ አሁንም ግንባሯ ላይ ነበረም። እጆቿ በኃይል ተጠፍረው በካቴና ታስረዋል። ያቺ በስልትና በጥንቃቄ እያንዳንዱን እርምጃ የምታሰላው በዓለም ላይ ካሉ እጅግ አደገኛ ሰዎች አንዷ የሆነችው ቬራ አሁን ላይ ሙሉ በሙሉ መቆጣጠር በማትችለው ሁኔታ ውስጥ ገብታለችም። በግርግሩ መሃል ፕሬዝዳንት ኢብራሂም ትራኦሬ በታማኝ ጠባቂዎቻቸው ተከበው ወደ ቬራ ቀረቡ። የፊታቸው ገጽታ ከቁጣ ይልቅ ከፍተኛ የሆነ የብስጭት ስሜት ያንጸባርቅ ነበር። ቬራን በትኩረት ተመለከቷትም። አይኖቿ ውስጥ የሚነበቡ ስሜት ለቬራ እንግዳ ነበር። ምናልባትም የመረዳት ፍላጎት ወይም ደግሞ ጥልቅ የሆነ ሐዘንም። ስለዚህ አንቺ ማን ነሽ? ትራኦሬ በዝቅተኛ ግን ኃይል ባለው ድምፅ ጠየቁ። የላኩ ሰዎች ማን እንደሆነ አውቃለሁ። እነሱ ሁሌም የአፍሪካን ደም ለመጠጣት የሚቋምጡ የራሳቸውን ጥቅም ብቻ የሚያሳድዱ ናቸው። የሀገሬን ሕዝብ ተስፋ ለመግደል፣ የአህጉራችንን መጻኢ ዕድል ለማጨለም አንቺን መሳሪያ አድርገው ላኩሽ። ቬራ መልስ አልሰጠችም። በልቧ ውስጥ የነበረው የድንጋጤ ስሜት ቀስ በቀስ ወደ ቀዝቃዛ እውነታ እየተቀየረ ነበር። ተልኮዋ ከሽፏል። ከዚህ በላይ ደግሞ ማንነቷም ተጋልጧል። ነገር ግን እጅ መስጠት የሷ ባህሪ አልነበረም። በዚህ መሃል ዳንኤል ሜንሳ በወታደሮች ታጅቦ ወደ ክፍሉ ገባ። ፊቱ ላይ አሁንም ያስውር የድል ፈገግታ ይታይ ነበር። ትራኦሬ ዳንኤልን በትኩረት ተመለከቱት። ከዚያም አይናቸውን ወደ ቬራ መለሱ። በአዳራሹ ውስጥ ለቅጽበት ፍጹም ጸጥታ ሰፈነ። ሁሉም ሰው የፕሬዝዳንቱን ቀጣይ እርምጃ በጉጉት ይጠባበቅ ነበር። ቬራ በበኩሏ ምንም እንኳን ሁኔታው ተስፋ አስቆራጭ ቢሆንም አእምሮዋ ሊሆን የሚችሉ ማምለጫ መንገዶችን ይመረምር ነበር። ከዚያም ትራኦሬ ያልተጠበቀ ነገር አደረገ። ወደ ቬራ ጥቂት እርምጃዎችን ተጠግተው ቬራ ሮስቶቫ፣ እኔና አንቺ ጠላቶች ልንሆን አንችልም። ነገር ግን ከጀርባሽ ያሉትን ሰዎች እኔም እጠላቸዋለሁ። እነሱ የአንቺም ጠላቶች ናቸው። ስለዚህ አንድ ምርጫ አቀርብልሻለሁ። ላኪዎችሽን፣ ከጀርባሽ ያሉትን እያንዳንዱን ሰው፣ እያንዳንዱን ድርጅት አጋልጪ። ስማቸውን፣ ስልታቸውን፣ ሴራቸውን ሁሉ ንገሪኝ። ይህንን ካደረግሽ ሕይወትሽን አተርፍልሻለሁ። ከዚች ሀገር በሰላም እንድትወጪ ብቻ ሳይሆን አዲስ ሕይወት እንድትጀምሪ እድል ሰጥሻለሁ ሲሉ አማራጭ ያቀረቡላትም። ቬራ ልብ በኃይል ይመታ ጀመረም። የፍጹም ያልጠበቀችው ነገር ነው። ለዓመታት የገደለች፣ ያስተቃየች፣ ያጠፋች ሴት አሁን በኢላማዋ ፊት የምህረትና የሁለተኛ እድል ጥያቄ ቀርቦላታል። አይምሮዋ በውጥረት ተሞላ። ላኪዎቿ ያላት ታማኝነት ከብረት የጠነከረ ነው። ይህ ታማኝነት መር ነው ሕይወቷን በሙሉ የመራት። ከዚያም የቤተሰቧ ምስል በአይምሮ ውስጥ መጣ። እህቷና እናቷ ለዓመታት ያላየቻቸው ነገር ግን ሁሌም በልቧ ውስጥ የነበሩት ለላኪዎቿ ያላት ታማኝነት ከእነሱ ሕይወት ይበልጣል። ክህደት ሁሌም ክህደት ነው። ነገር ግን አንዳንዴ ትልቁን ክህደት ለመከላከል ትንሹን ክህደት መፈጸም ግድ ይላል።
በስተመጨረሻም ከረጅም የውስጥ ትግል በኋላ የቬራ አይኖች እንባ ቀረሩ። እህቴንና እናቴን ይዘውብኛል በማለት በተሰባበረ ድምፅ ተናገረችም። ተልእኮ ካልተሳካ ቀስ በቀስ በስቃይ እንደሚጎላቸው አስፈራርተውኝ ምንም ምርጫ አልነበረኝም። የቬራ ሮስቶቫ የእምነት ቃል እንደ ቦምብ ነበረ። ለሰዓታት በፕሬዝዳንት ትራውሬና በታማኝ የደህንነት አማካሪዎቻቸው ፊት ከጀርባ ሆነው ዓለምን የሚዘውሩትን ኃይሎች የመንግስትና ስግብግብ የንግድ ድርጅቶችን ስም ስልትና የተንኮል መረብ ዘረገፈችም። እያንዳንዱ ቃል ከበፊቱ የበለጠ አስደንጋጭ ነበረም። እያንዳንዱ መረጃ የአፍሪካን ሀብት ለመዝረፍና የፖለቲካ መረጋጋትን ለማናጋት የተጠነሰሰውን ሰፊ ሴራ ያጋለጠ ነበረ። ቬራ የራሷን ሕይወት ለማትረፍ ስትል የቀድሞ አለቆቿን ገመና በሙሉ በአደባባይ አወጣችም። የቬራ ምስክርነት በሚስጥር ተያዘ። ፕሬዝዳንት ትራውሬ ጉዳዩን በቀላል የሚታይ እንዳልሆነ ተረድተዋል። የቬራ መረጃዎች እውነት ከሆኑ ቡርኪና ፋሶ ብቻ ሳትሆን መላው አፍሪካ በአደገኛ የጥቅም ግጭት ማዕከል ውስጥ እንደነበረች ያሳያል። ውሳኔያቸው ፈጣን ነበረም። ቬራ በድብቅ ከሀገር እንድትወጣና በሩቅና በማይታይ ቦታ በጥብቅ ጥበቃ እንዲደረግላት ተደረገ። ትራውሬ በእጃቸው የገባውን መረጃ በመጠቀም በከፍተኛ ጥንቃቄ ስልት መንቀሳቀስ ጀመሩ። በሀገር ውስጥ ያሉትን ከሃዲ ባለስልጣናትና የውጭ ተላላኪዎችን በጸጥታ ማጽዳት ጀመሩ። የአፍሪካ ህብረትና ሌሎች ታማኝ አፍሪካ መሪዎችን በሚስጥር በማነጋገር ስለተጋረጠባቸው አደጋና ስለሚያስፈልጉ የጋራ እርምጃ መከሩ። ዓለም አቀፍ የዜና አውታሮች ስለተሞከረው የግድያ ሙከራና ስለተጋለጠው ሰፊ ሴራ መዘገብ ሲጀምሩ የቬራ የቀድሞ አለቆች በድንጋጤና በንዴት ተሞልተው ነበር። ነገር ግን ምንም ማድረግ አልቻሉም። ለዛሬ በዚያ በቃን። በቸር ቆዩልን።